ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች እንደምታውቁት አሁን ያለሁበት ኢትኖሚክስ በሚል ሲሪየስ ወይንም ተከታታይ ይህኛው እንግዲህ 43ኛ ቪዲዮ ይሆናል። ምን እያደረኩ እንደሆነ ለማታውቁ ወይንም ለመጀመሪያ ጊዜ በአጋጣሚ ቪዲዮ ላይ ማየት ለጀመራችሁ ሰዎች ትንሽ ባክግራውንድ ነገር ልስጣችሁ። ምን እያደረኩ እንደሆነ እያደረኩ ያለሁት ነገር አንድ ህገ ክራሲ የሚባል የፖለቲካል ኢኮኖሚ መጽሐፍ ጽፍ ያለው እዚህ ጋር የምታዩትን ማለት ነው። እና ይህ መጽሐፍ በዋናነት የሚለው ወይም የመጽሐፉ ዋና ጭብጥ ለኢትዮጵያ በኢኮኖሚም ዘርፍ ሆነ በፖለቲካውም ዘርፍ ተመራጭ የሆነው የፖለቲካ ርዕዮት ህገ ክራሲ ወይንም የነፃነት ዴሞክራሲ ወይም በእንግሊዝኛ ስሙ ሊበራል ዴሞክራሲ ነው የሚል ነው። ይሄንንም እንግዲህ በኢኮኖሚ በፖለቲካል ሳይንስ ጽንሰ ሀሳቦች ላይ እና በኢኮኖሚክ ሳይንስ ጽንሰ ሀሳቦች ላይ ተመስርቶ ነው የሚለው ማለት ነው። በማህበራዊ መስኩ በኢትዮጵያ ውስጥ ብሔራዊ መግባባት እንዲኖር እና ብሔራዊ አንድነት እንዲጠናከር፣ በኢኮኖሚው ዘርፉ ደግሞ ፈጣን እና በአንጻራዊነት ደግሞ ፍትሐዊ የኢኮኖሚ እድገት እንዲረጋገጥ የሚያስችለው የነፃነት ዴሞክራሲ ወይም ሊበራል ዴሞክራሲ ነው ይላል ማለት ነው። እንግዲህ እኔ እያደረግኩ ያለሁት አሁን በዚህ በማህበራዊ ሚዲያዎች እያደረግኩ ያለሁት ነገር ምንድን ነው? አንደኛ መጽሐፉን ማስተዋወቅ ነው። መጽሐፉን ፖፑላራይዝ ለማድረግ መሞከር ነው። ሁለተኛ መጽሐፍ ውስጥ ያሉትን ሀሳቦች በማውሳት በማንሳት እና በማብራራት እነዚህ ሀሳቦች መጽሐፉን ማለት ይህንን ድምዳሜ ያስከተሉት ሀሳቦች የማህበረ ኢኮኖሚ አስተሳሰቦች በሀገር ደረጃ እንዲሰራጩና ከተቻለ የፍኖተ እሳቤ ወይም የፓራዳይም ለውጥ አምጥተን በሀገር ደረጃ ስለ ፖለቲካል ኢኮኖሚ የምናስበው ፖለቲካችንን እንዴት እናዋቅር፣ ኢኮኖሚያችንን እንዴት እናዋቅር፣ እርስ በርሳችን ያለውን ፖለቲካዊ እና ኢኮኖሚያዊ ግንኙነት እንዴት አድርገን እንዳኝ የሚሉትን ጥያቄዎች የምንመልስበት ሳይንሳዊ የሆነ የአስተሳሰብ ዘዬ እንዲኖረን ለማድረግ ነው ማለት ነው። እና በሌላ አማርኛ እንግዲህ ሀሳቡ እንዲዛመትና ይሄ የፖለቲካል ኢኮኖሚክ ወይም የነፃነት ዴሞክራሲ ወይም የሊበራል ዴሞክራቲክ ፖለቲካል ኢኮኖሚክ ቲንኪንግ በሀገር ደረጃ ተዛምቶ ኢትዮጵያውያኖች የዚህ ዘመናዊ የፖለቲካ ርዕዮት አስተሳሰብ የባህል ሴንተር እንዲሆኑ በማሰብ ነው ማለት ነው። ከተሳካ ነው እንግዲህ እና እሱን እያደረኩ ነው። እና እንግዲህ በዚህም ይህንንም በማድረግ ጥረት ውስጥ ከፖለቲካ አንጻር ከፖለቲካ ሳይንስ አንጻር ለምን ማህበራዊ መረጋጋት እንደሚያረጋግጥ ማህበራዊ ማረጋጋትና የሆነ ቀዝቃዛ ነገር ወስጄ ነው መሰለኝ ጉሮሮዬ ለምን ማህበራዊ መረጋጋት እንደሚያስከትልና ለምን ብሔራዊ መግባባትን መፍጠር እንደሚችል ከፖለቲካ ሳይንስ አንጻር የተፈጥሮ ሕግ፣ የጦርነት ሁኔታ፣ የተፈጥሮ ሁኔታ የሚባሉትን ነገሮች በፖለቲካ ሳይንስ የሚባሉትን ጽንሰ ሀሳቦች መሰረት አድርጌ ከሀገራችን ተጨባጭ ሁኔታና ደግሞ ከሀገራችን ታሪክም ጋር አዋድጄ ያንን ለማቅረብ የተለያዩ ቪዲዮዎች ሰርቻለሁ። አሁን ያለሁበት ደግሞ ኢኮኖሚክስ በሚል ወይም የኢትዮጵያ ኢኮኖሚክስ በሚል በዛ በትልቁ ማለት ህገ ክራሲ በሚለው በትልቁ ጥላ ስር የራሱ ንዑስ ርዕስ ሆኖ ከኢኮኖሚ ሳይንስ አንጻር ለምን በኢትዮጵያ የነፃነት ዴሞክራሲ የተሻለ ማለት ሀገራዊ እድገትም ሆነ በግለሰብ ደረጃ ተጠቃሚነትን በአንጻራዊነት በፍትሃዊነት ማረጋገጥ እንደሚችል እና ያም ድምር ውጤቱ በሀገር ደረጃ ሆነ በግለሰብ ደረጃ ፈጣንና እንደዚሁም በአንጻራዊነት ፍትሃዊ የሆነ ኢኮኖሚያዊ እድገት ማምጣት እንደሚችል ማብራራበት ነው ማለት ነው። ያንን ለማድረግ ግን እንግዲህ ያው ምን መሰረታው እኔ ብዬ የማስበው በኢኮኖሚክ ሳይንስ ላይ ነው ማለት ግን ኢኮኖሚክ ሳይንስ በጣም ፖለቲሳይዝድ ሆኗል በዓለም ላይ ልክ እንደ ታሪክ። አሁን ታሪክ ያለፈ ነገር ሪፖርቲንግ ነው አይደለም፣ ዜና መዋል ነው በአማርኛ ወደ ተርጓሚ አካል። ታሪክ ማለት የሆኑ ክስተቶች ዜና ወይንም ዘገባ ማለት ነው። በዛ ሰዓት በሆነ ሰዓት ላይ የተከሰቱ ክስተቶችን
ማስቀመጥ ነው። ኦፍኮርስ ፖለቲካል አስፔክት አለው። ዴር ኢዝ ፖለቲካል ሂስትሪ ማለት ሁሉም ነገር ታሪክ አለው። ሀሳብም ታሪክ አለው፣ ፖለቲካም ታሪክ አለው፣ ኢኮኖሚም ታሪክ አለው። ኢንተርፕሪቴሽን ይኖረዋል። ኢንተርፕሪቴሽን ችግር የለውም። እኛ ማለት ግን ነው ሀቆች ራሳቸው ሆን ተብለው ይደፈጠጣሉ። አንዳንዴ ነው ለታሪክ እንዲጠሙ ተደርገው ሆን ተብለው ይጨፈለቃሉ። እንደዛውም ነው ኢኮኖሚክስም ማለት ፖለቲካ ኢኮኖሚክስ ውስጥ ሳይንስ ውስጥም ገብቶ ሳይንስን ኦልተር ለማድረግ የሚፈለግ ነገር አለው እና አዚፍ ነው በዓለማችን ላይ የተለያዩ የኢኮኖሚክ ሳይንስ አስተሳሰቦች እንዳሉ ይመስላል እና እኛም እንግዲህ አንዱ የባዘንበት ነገር እንደኔ እምነት በሀገር ደረጃ ማለት ፈንዳሜንታልስ የሆነውን የኢኮኖሚክ ሳይንስ አፕሪሺየት ማድረግ አልቻለም። እንግዲህ አፕሪሺየት ማድረግ አልቻለም። ይልቁንም ህደጉ ላይ ያሉ ወይ በማርጂን ላይ ያሉ እና በተለያዩ ጽንፈኞች የሚቀነቀነው የፖለቲካል ኢኮኖሚክ ወይም የኢኮኖሚ ቲንኪንጎችን ነው የራሳችን አድርገን የሀገራችን አድርገን ከጽንፈኞች ጋር ነው የምንቆመው። ለምን እንደሆነ እንግዲህ እንዳልኳችሁ የቀኝ ግዛት የራሱ ማለት ቀኝ ግዛት ዳይሬክት ተጠቂ አይደለንም። በ5 ዓመት በጣሊያን ከደረሰብን ወረራ ውጭ በኢትዮጵያ ላይ ደረሰ ማለት ብዙ ጫና አለ። ግን ከሌላው የአፍሪካ ሀገር ጋር ሲነጻጸር የኢትዮጵያ ማለት የነፃነት ነው ምሳሌ ሆና ነው የአፍሪካ ሊበርቲ የአፍሪካ ፕራይድ ሆና ነው ያለችው። የአፍሪካ ኩራት ነው የሆነችው። ግን ሰምሃው ሊቃኖቻችን አይ ቲንክ እንትን ነው መሰለኝ ማንነትን እንድነግርህ ባልንጀራ ጓደኛ ንገረኝ እና ማንነትን እነግርሃለሁ ይባላል። ስለተከበብን ኢንዲዩስ ያደረገ ነው የሚመስለው። ነው ዊ ሃቭ ኢንተርናላይዝድ ልክ አዚፍ ነው ነው አክት የምናደርገው የቀኝ ግዛት ሰለባ እንደሆነ ሰው ነው። ገብቷቸዋል ማለት ውሏችን፣ አስተሳሰባችን ምናምን አመሳስሎ ነው አፍሪካ አይደለሁም እያልኳቸው አይደለም። ነገር ግን ከአፍሪካ የተለየ ታሪክ ግን እንዳለን እሙን ነው፣ ምንም ጥያቄ የለውም። ከመላው አፍሪካ ማለት አፍሪካ ውስጥ ቀርቶ ዙሪያችን ቀኝ ያልተገዛ ሀገር አታገኙም የትም ማለት ከጫፍ ከጫፍ ከግብፅ ጀምራችሁ እስከ ሳውዝ አፍሪካ መሄድ ትችላላችሁ። ከዛ ነው ከእነ ዌስት አፍሪካ እነ ሞሪሸስ ወይም ወደታችሁ ወረድ ብላችሁ ከነ ቡርኪና ፋሶ ምናምን ጀምራችሁ እስከዚህ እስከ ምስራቅ አፍሪካ ልትመጡ ትችላላችሁ። ቀኝ ያልተገዛ የአፍሪካ ሀገር አታገኙም፣ የለም። ኢትዮጵያ ግን ኮሎናይዝድ አልሆነችም። ወደ ሚድል ኢስትም ልትወጡ ትችላላችሁ። የመን፣ ሳውዲ አረቢያ ምናምን ማለት ኤቭሪዋን ዋዝ አንደር ዘ ኮሎኒ ኦፍ ሳምባዲ ኤልስ እና በት ዊ ወር ናት፣ እኛ ግን አልነበርንም። ስለዚህ የሆነ የኖርንበት አካባቢ ድባብ ተጽዕኖ አሳድሮብን አይታወቅም። ብቻ የቀኝ ግዛት ተጽዕኖ አለብን። እዛ ላይ ደግሞ የካርል ማርክስ ይሄ የቀዝቃዛው ጦርነት ምዕራብና ምስራቅ ብሎ የሚለው የቀዝቃዛው ጦርነት የእሱን ፕሮፓጋንዳ ተጽዕኖ አድርጎብን ይመስላል። ያኛውን እኔ ሳይንስ ብዬ የምለውን የኢኮኖሚ ሳይንስ እንገፋለን እና በሀገራችን ከኢኮኖሚ ሳይንስ አንጻር ለኢትዮጵያ ተመራጩ የፖለቲካ ርዕዮት የነፃነት ዲሞክራሲ ነው። ወይም ከኢኮኖሚ ሳይንስ አንጻር ስንል በሀገር ደረጃ ፈጣን እድገት በማምጣት እና በአንጻራዊነት ደግሞ ፍትሐዊ የሆነ እድገት በማምጣት ረገድ ተመራጩ የሆነው የፖለቲካ ርዕዮት የነፃነት ዲሞክራሲ ነው የሚለውን አስተሳሰብ መትከል አይቻልም። ምክንያቱም እንዳልኳችሁ በነዚህ በቀኝ ግዛት በምናምን ምክንያት የምንመርጠው ግራ ዘመሙን የፖለቲካ አስተሳሰብ ነው። መንግስት ትልቅ የሚሆንበትን መንግስት ማለት ነፃ ገበያን የሚቃወመውን የንብረት ባለቤትነት መብትን የሚቃወመውን ከዓለም አቀፍ ገበያ ጋር ኢንትግሬት ማድረግ የሚቃወመውን ምናምን ነው የምንመርጠው እና ያ ደግሞ ዝም ብሎ የሚመጣ ነገር አይደለም፣ በአጋጣሚ አይደለም፣ ወይንም ደግሞ በጣም ብልህም ስለሆን አይደለም። ማለት በጣም ጥንቃቄ፣ አስተዋይነት ምናምን አስመስለን ነው የምናቀርበው። ግን ምን ነው አይመስለኝም። ማስተዋል ጥንቃቄም አይመስለኝም። ሲበዛ አላዋቂ ፍርሃት ነው ማለት ከኢግኖራንስ ወለድ መሀይምነት ወለድ አጉል ፍርሃት ነው። ሲከፋ ደግሞ ምናልባት ሌላም ነገር ሊሆን ይችላል ማለት ነው። ስለዚህ መጀመሪያ ዲባንክ ማድረግ አለብን በአፍሪካ ደረጃ ማለት በሀገር ደረጃ ይህን አስተሳሰብ ግድፈታችንን ማሳየትና ማረም አለብን በሚል እንግዲህ
ምን በማድረግ ላይ ነኝ ማለት ነው? ሂስ በማቅረብ ላይ ነኝ ማለት በሀገራችን እኔ ተንሰራፍቶ አለ እና እስከዛሬም ድረስ አለ ብዬ በማስበው ይሄ የግራ ዘመም የፖለቲካል ኢኮኖሚክ አስተሳሰብ ላይ ሂስ እያቀረብኩ ነው ማለት ነው። ስጀምር እንግዲህ በካርል ማርክስ ነው ያቀረብኩት የጀመርኩት። ካርል ማርክስ ካፒታል የሚለውን መጀመሪያውን ቮሊዩም መሰረት አድርጌ የካርል ማርክስ ፖለቲካል ኢኮኖሚክ ቲንኪንግ እና ፖለቲካል ኢኮኖሚ አናላይዝ የሚያደርግበት ጂኦፖለቲክስ አናላይዝ የሚያደርግበት ነገር ፍጹም የተሳሳተ ነው። ሳይንሳዊ መሰረት የለውም ማለት ገጠመኞችን እንደ መርህ አድርጎ ማለት ግድፈቶችን ምንድነው ፈረንጆች ኤክሰፕሽን ኢዝ ናት ሩል ይላሉ፣ ወይንም ደግሞ ፕራክቲስ ሩል አይደለም አይደለ። አንዳንድ ሰው የተለያየ ስህተት ቢፈጽም በዛ ነገር ላይ ተነስተን ድምዳሜ መድረስ አንችልም። ማርክሲዝም ግን እንደዚህ አይነት ዝንባሌ ያለው አማራጭ የማያቀርብ እርስ በርሱ የሚጣረስ እንተው ፈንቶ ነው እና ብዬ እንግዲህ የተቻለኝን ያክል ሰው ሊገባው ይችላል ብዬ በማስበው መልኩ እና የኔ መረዳትና የመግለጽ አቅም በሚፈቅደው መልኩ ካርል ማርክስን ክሪቲሳይዝ ወይም እሱ ላይ ሂስ ለማቅረብ ሞክሬያለሁ። ነገር ግን ካርል ማርክስ ደግሞ አስተሳሰቡን መውቀስ የሚያስፈልገው ለምንድን ነው? ምንም እንኳን ኢቨን ዞ ኢትስ ነው ላይክ አን አውትዴትድ አናክሮኒስቲክ አይዲያ የሚገርመው በአዲስ መልኩ ላይ ነው ሌላ አስተሳሰብ ስለማናውቅ ስቲል እንትነን ነው የምላችሁ አሊኔሽን አለብን። ራሱን ያገለለ ሰው ነን። ሰልፍ ነው ራሳችንን እናገላለን። የማግለል ችግር አለብን። ነው ኢንትግሬትድ አንሆንም። የራሱ መልካም ጎን አለው፣ ግን አንዳንድ ጊዜ ደግሞ አብረን ከኖርና ነው የት ትሄዳለህ ነው ኢትዮጵያ ላይ ኢንጂን ገጥመህ በረ ከዚህ ምድር ወደ ሳተላይት አትሆን ወይም እዚህ ውስጥ ካለ ድረስ በአንድም በሌላ መንገድ መገናኘትም አይቀር ከሆነ ሰላማዊና ጤናማ ግንኙነት መመስረት ነው። ሰላማዊና ጤናማ ግንኙነት ለመመስረት ደግሞ መሰረቱ ጠንካራ መሆን ነው። ኢኮኖሚያዊ ጥንካሬም፣ ወታደራዊ ጥንካሬም፣ ሳይንሳዊ ጥንካሬም፣ የባህል ጥንካሬም ነው። ስትፈራ ነው ማለት ከመጡ ይገለብጡኛል፣ እንደ ነፋስ ጠርገው ይወስዱኛል ካልክ ትሸፍናለህ፣ ግን አይቀርልህም ነው እንደዛ የምታደርገው እና እሱን ስለዚህ ማርክስን ተችቼ እና ማርክስን ስንተች ማለት ማርክስን ከተቸው በኋላ ደግሞ በኢትዮጵያ ውስጥ አሁን በአዲስ የመጣው ማርክሲዝም የጠፋ ቢመስልም የሄደ ቢመስልም ስቲል የምናስበው በዛው አይዞሌሽኒስት በሆነው በዛው ነው ጥግን በመያዝ በዛው ራስን በማግለል አስተሳሰብ ስለሆነ የመጣ ነው። ይሄ ማለት ነው ይሄ ሊብራሊዝም ለእኛ አይሆንም ነው። ከኛ ባህል ጋር አይሄድም፣ ከኛ አስተሳሰብ ጋር አይሄድም፣ ከልማት ደረጃችን ጋር አይሄድም። ለእኛ የሚበጀው የአቅማችን ከኛ ጋር የሚመጥኑት በባህልም በአስተሳሰብም በምናምንም ከኛ ጋር የሚመሳሰሉት የሩቅ ምስራቆቹ ነው። የጃፓኖቹን፣ የኮሪያዎቹን፣ የቻይናዎቹን አካሄድ እንከተል ነው አሁን የመጣው ማለት ነው። ማለት በፊት ኮሚኒስት ካሉን ማለት መጀመሪያ ጸረ ኮሎኒያሊስት ነው። ከዛ ኮሎኒያሊዝም ሲዘጋ ኮሚኒስት ካሉን ኮሚኒዝም ሲዘጋ ደግሞ አሁንም ደግሞ ወደዛ ነው የምንሄደው። ላይክ ነው አባዝ ያለብን አይመስላችሁም? እና ያንን ክሪቲሳይዝ እያደረኩ ነው። ያንን ክሪቲሳይዝ ለማድረግ እንግዲህ ማለት ክሪቲሳይዝ ለማድረግ ግዴታ የሆነብኝ ምክንያት የአቶ መለስ አንድ የጻፉት ማለት የመመረቂያ ጽሁፍ ነው አፍሪካን ዴቨሎፕመንት ዴድ ኤንድስ ኤንድ ኒው ቢግኒንግስ በሚል ርዕስ ለማስተርስ ፕሮግራማቸው አንዳንዶቹ ለፒኤችዲ ይላሉ፣ ግን as far as I'm concerned I think it's for his master's program ለማስተርስ ፕሮግራማቸው በሰሩት የመመረቂያ ጽሁፍ ላይ ነው። እና እዛ ላይ ደግሞ ያንን ክሪቲሳይዝ ማድረግ የፈለኩት ለምንድን ነው? ኢህአዲግ በልማታዊ መንግስት አስተሳሰብ ነው። በተለይ ከምርጫ 97 በኋላ ካልተሳሳትኩ በዋናነት መንግስት የገባበትና የሄደበት መንገድ ልማታዊ መንግስት የሚባል ነው። ስለዚህ አቶ መለስ ከሞላ ጎደል በዚህ ወረቀታቸው ላይ በዚህ የመመረቂያ ጽሁፋቸው ላይ ተመስርተው ነው የሀገሪቱን ኢኮኖሚ ለማዋቀር የሞከሩት፣ ለመምራት የሞከሩት። አብረዋቸውም የሰሩት ያገዟቸው ሰዎችን በዛ መልኩ ነው ነገሩን ሊያስኬዱት የፈለጉት። ስለዚህ እና ደግሞ አሁን አቶ መለስ ቢሄዱም እና በብልጽግና ቢተኩም አሁንም እዛ ውስጥ ነን ነው። ምክንያቱም ምንድን ነው የሚባለው ስሙን የቀየር ነው እንጂ ዝም ብለን ፒፒ ማለት ኢህአዲግ ነው አይደለም ራሱ ሚቴት አድርጎ ብልጽግና የሆነው።
ስለዚህ ከሞላ ጎደል ያቋቋሟቸው የልማት ተቋማት ላይ ከአደረጃጀቱ፣ አስተሳሰቡ፣ የክልል አወቃቀሩ ምናምን ስቲል ያው ነው። ስለዚህ ስቲል ሬሌቫንስ አለው። ላይ በሀገር ደረጃ እንትን አላረግንም ነው ትራንስፎርም አላደረግንም። ስለዚህ ቻሌንጅ መደረግ አለብን በሚል ነው ማለት ነው። እና ያን ለማድረግ እንግዲህ የአቶ መለስን ለመተቸት የግድ አቶ መለስ ይሻለናል ብለው የመረጡትን ሞዴል ወይም ማደል አንደርስታንድ ማድረግ አለብን። መጀመሪያ አይደለም ሞዴሉን አንደርስታንድ ማድረግ አለብን። የአቶ መለስን አዳፕሽን ወይም አቶ መለስ ከሀገር ጋር ያጣጣሙበትን መንገድ ለመረዳት ማለት ነው። እና ለዚህ ዴቨሎፕመንታል እሳቸው እንግዲህ የሚሉት ማለት የሚሻለው ዴቨሎፕመንታል ስቴት የሚባለው ነው እንጂ ህግ አስከባሪ ወይም ሬጉላተሪ ስቴት የሚባለው ለአፍሪካና ለኢትዮጵያ አይሆንም ነው ዋናው የጽሁፋቸው አርጊመንት ማለት ነው። እና እንትና ነው የሚሻለው ይሄ ዴቨሎፕመንታል የሚባለው ነው የሚሻለው ብለው ነው የሚሉት። እና ያንን በማለታቸው ያንን ሲሉ ደግሞ ዝም ብሎ ሀገር በቀል የሆነ አስተሳሰብ አይደለም ድንገት ልክ ነው ሳይሆን ዴቨሎፕመንታል ስቴት የሚባል የአስተሳሰብ ዘውግ አለ። ማለት የመንግስት ልማታዊነት ነው ፍልስፍና አለ። ያ ላይ ተመስርተው ነው እና መጀመሪያ እኔ ያንን ፍሮም ኦሪጂን አንደርስታንድ እናድርገው። ኦሪጂኑ ደግሞ ጃፓን ነች። ምክንያቱም እንግዲህ ዴቨሎፕመንታል ስቴት የሚባለው ሀሳቡ ራሱ የመጣው ለምንድን ነው? ኋላ ቀር የነበሩ ሀገራት እንዴት አድርገው በፍጥነት ከሌሎቹ ጋር ተስተካከሉ የሚለውን ወይም እንዴት መስተካከል ይችላሉ ከሚለው እሳቤ ጋር ነው። ስለዚህ ሁልጊዜ ዴቨሎፕመንታሊዝም አለ ማለት በአስተሳሰብ ደረጃ እንትን ነው ማለት ነው። ኋላ ቀርነት አለ። ያንን ኋላ ቀርነት እንዴት አድርገን አሸንፈን ከሌሎቹ ጋር እንስተካከላለን ከሚለው ነው። ጃፓን እንግዲህ ስታዩት አሁን ስልጣኔ በተለይ ይሄኛው ማለት ስልጣኔ የራሱ ሰፊ ታሪክ አለው። ወደ ኋላ ብትሄዱ ምስራቁ ነው በጣም የሰለጠነው አይደለም። ግን ይሄ ሞደርን የምንለው ሶሳይቲ በተለይ ከአውሮፓ ሬኔሳንስ በኋላ ከ15ኛው መቶ ክፍለ ዘመን በኋላ የመጣው ስልጣኔ በዋናነት የምዕራብ በዋናነት የእንግሊዝ አካባቢ ስልጣኔ ነው አይደለም። ምንም ማለት በዋናነት ነው። ኦፍኮርስ ፍሎረንስ አካባቢ ነው የጀመረው። ግን ነው ስጋ የለበሰው እና ሰብስታንቲቭሊ ትርጉም ባለው መልኩ እንትን ያለው እንግሊዝ ነው። ለዛም ነው ነው እንግሊዝ ነች። አሁን አሜሪካን የወለደችው እንግሊዝ ነች። ካናዳን የወለደችው እንግሊዝ ነች። አውስትራሊያን የወለደችው ኒውዚላንድ። በሌላ አማርኛ እነዚህ ሀገሮች በአንድም በሌላ መንገድ እንግሊዛዊ ናቸው ነው ነው ዝም ብሎ የራሳችን ሀገር ነው እንጂ ካናዳ፣ አሜሪካ፣ ብሪትን፣ ኒውዚላንድ የስለላ ተቋማቸው ራሱ ፋይቭ አይስ ራሳቸው ናቸው። ስለዚህ ኢትስ ብሪቲሽ ቲንግ እና እነሱ ነው ብዙ ዓመት ፈጅቶ ማለት ነው። መጀመሪያ ቀዳም ፓዮኒሮቹ እነሱ ናቸው። ለብዙ መቶ ዓመታት እስኪያስፈሩ ድረስ ዓለምን ዞረው ቀኝ እስኪገዙ ድረስ ብዙ ነገር ማድረግ እስኪችሉ ድረስ እስከ 19ኛው ክፍለ ዘመን ማንም ይገዳደራቸው አልነበሩ። ከእነሱ ውጭ ዶሚናንት ነበሩ እንግሊዞቹ። ነው ፈረንሳይን አሸንፈዋል፣ አጠገባቸው ነበር። ስፓኒሾችን አሸንፈዋል፣ ፖርቹጋሎችን አሸንፈዋል። ዜር ዋዝ ኖባዲ ቱ ቻሌንጅ አንቲል ፋይናሊ ማን ነው ቻሌንጅ ያደረጋቸው? ሂትለር ነው 1914 ላይ ማለት ሂትለር። ከዛ ላይ ጃፓኖቹ መጡ ማለት ነው በኋላ ላይ ወደ 1945 አካባቢ። ስለዚህ ዶሚኔት አድርገው ነው የቆዩት። እና ምን ነበር ትልቁ ጥያቄው? የሰለጠኑት እነሱ ብቻ ናቸው። ሌላው የሚኖሩበት ዓለም ደግሞ በድህነት፣ በኋላ ቀርነት፣ በእርስ በርስ ጦርነት፣ በቀኝ ግዛት በምናምን የላሸቀ ነው። ስለዚህ በእንደዚህ ሌላው ዓለም እንደዚህ በነበረበት ሰዓት ጃፓን ግን በአንድ ጊዜ ትራንስፎርም አድርጋ ከ1868 ወዲህ ማለት ሁሉ ሀገር በቀኝ 1868 ላይ ብትሄዱ ዓለም በቀኝ ግዛት ነው እንዳለ በአብዛኛው ላይ ነው። ካልተሳሳትኩ ኢንታይሪቲ ኦፍ አፍሪካ ዋዝ አንደር ኮሎናይዜሽን። ዩ ካን ጎ ቱ ሚድል ኢስት ኢት ሃዝ ቢን ኢንታይርሊ ኮሎናይዝድ። ፋር ኢስት ኢንዲያ፣ ላኦስ፣ ባንግላዴሽ፣ በርማ፣ ኢንዶኔዥያ፣ ፊሊፒንስ ኤቭሪባዲ ሃዝ ቢን አንደር ኮሎናይዜሽን። እና ነው ላቲን አሜሪካ ብትሄዱም እንዳለ ቀኝ ግዛት ነው ላቲን አሜሪካ። ዓለም በአጠቃላይ በቀኝ ግዛት በነበረበት ጊዜ ነው ጃፓኖቹ ሊበራሊ ዴሞክራቲ የሆነ ኮንስቲቱሽን አቋቁሞ በአጭር ጊዜ ካቻፕ አረጉና በ50 ዓመት ውስጥ በ1918 ዓ ም ጃፓኖች ትላንትና ፊውዳል የነበሩ
እና ኋላ ቀር የነበሩ ሰዎች እንደ ሌላው የዓለም ክፍል ኋላ ቀርና ድሃ የነበሩ ሰዎች በአንድ ጊዜ ተስተካክለው ከሀያላን መካከል ተቆጠሩና እንዴት አደረጉት የሚለው ነገር ነው እንግዲህ ኢንስፓየር ያደረገው እና ሰዎችን ወደ ጥናት ያስገባው። ስለዚህ ዴቨሎፕመንታሊዝም ይሄ ዴቨሎፕመንታል ስቴት የሚለው አስተሳሰብ ኋላ የቀሩ እና የመስተካከል ስራ መስራት ካለባቸው ሀገሮች ጋር የሚያያዝ ነገር፣ ፈጣን የሆነ እድገት ማስመዝገብ አለባቸው። አሁን መለሰ ሆነ ኢት ቢ ፋስት ፍጣን መሆን አለበት። 10% ማድረግ አለብን ነው ችግሩ። ግን የመለስ 10% ምንድን ነው? በበቆሎ ነው የሚመጣው። 10% እኮ ኮንቲኒየስሊ ምናምን ሬጅስተር ተደርጓል ኢትዮጵያ ውስጥ። ይገርማቸዋል። ሌሎቹ 10% እንደዚ አይነት ግሮዝ ነው አቺቭ ባረጉበት ጊዜ ተተኩሰዋል። ኮሪያ አሁን በ20 ዓመት ውስጥ ነው ነው በአንድ ጊዜ እንትን ውስጥ የገባችው ነው። ኢን 20 years አቶ መለስ 21 ዓመት ስልጣን ላይ ነበር። እንግዲህ 21 ዓመት የመጀመሪያውን 7 ዓመት ዝም ብሎ በማይረበው የሚረበው ነው በርስ በርስ ነው ከ97 ጀምሮ በ1997 የኢትዮጵያ 97 ነው ዓመታቶቹ ከይቅርታ ጋር ኤኒዌይ ኢህአዴግ ስልጣን ላይ 21 ዓመት ቆይቷል ቢያንስ አይደል? በአቶ መለስ አመራር ስር በ21 ዓመት ውስጥ ለውጥ መጥተዋል። ነው ለውጥ መጥተዋል። የኢትዮጵያ ኢኮኖሚ ተነቃቅቷል። ብዙ ነገሮች ተደርገዋል። ግን ነው አሁን ሰሞኑን ሪፖርት ሰምታችኋል ብዬ አስባለሁ። ለምሳሌ አይኤምኤፍ ነው ወርልድ ባንክ ባወጣው ሪፖርት መሰረት በ2025 ማለት በዚህ ዓመት በፈረንጆቹ ኬንያ ኢትዮጵያን ቀድማ ከምስራቅ አፍሪካ ትልቁ ኢኮኖሚ ትሆናለች። ወደ $130 ቢሊዮን ጂዲፒያቸው ይደርሳል። የኢትዮጵያ ግን $117 ቢሊዮን ነው የሚደርስ። ስለዚህ የኢትዮጵያ $117 ቢሊዮን ለ120 ሚሊዮን የኢትዮጵያ ሕዝብ ብታካፍሉት ወደ 970 ምናምን ነው የሚመጣው። ስለዚህ የኢትዮጵያ ጂዲፒ ፐር ካፒታ ከ1000 በታች ነው። ያ ማለት ምን ማለት ነው እንግዲህ ያ ሁሉ ሰርተን ጎድፍረን ማለት ተሰርቷል፣ መንገድ ተሰርቷል፣ እንትን ብለዋል። ግን የጋን ውስጥ መብራት ነው የሚሆነው። የሆነ ነው አባይም በጭልፋ ነው የሚሆነው። ለምን እሱ ጋር ሄድም አልተሳካም ነው አልተሳካም። እና ዴቨሎፕመንቱ መጥቷል። ኢህአዴግ እኮ ማለት 2 አሃዝ ያለው እድገት አስመዝግቧል። ግን እንዳልኳቸው እድገትና ልማት ይለያያል። እና የራሱ ውስጡ ስትራክቸራል ችግር ስላለው እድገቱ ተደራሽ አይደለም። ልማቱ ለህዝብ የሚፈስ ማለት አይደርስም። ህዝብን ያማከል አይደለም። መንግስት መር ነው እና ልክ አይደለም። ኤኒዌይ ዋናው ሀሳቤ ማለት ዝርዝሩ ከቶፒኬ እንዳልወጣ ነው። ወደ ዋናው ሀሳቤ ልመለስ እና ዋናው ሀሳቤ ምንድን ነው? ፈጣን እድገት አድርገን እንዴት አድርገን ነው ከሌሎቹ ጋር መስተካከል የምንለው የሚለው ጥያቄ አንገብጋቢ ጥያቄ ነው የሆነው። ምክንያቱም ብዙ ችግሮች አሉ ነው። አንዳንዶቹ እንዲያውም አይቻልም በቃ ነው ኢትስ ጎይንግ ቱ ቢ አ ፐርፔቹዋል ፖቨርቲ ነው they always have an advantage። ስለዚህ እኛ መውጣትም አንችልም እስኪባል ማለት ነው እንደዚህ ፔሲሚስቲክ እስኪሆን ድረስ የሚያጨልም ነው። ምክንያቱም መውጣት አንችልም፣ ማሸነፍ አንችልም። አሁን አቶ መለስ ራሱ መጽሐፉ የሚለው ዴዲ የሚለው ለምንድን ነው? በቃ ይሄ የገደል ጫፍ ነው። እኛ አፍሪካኖች የገደል ጫፍ ላይ ነው ያለ ነው። ተመልሰን ሌላ ነገር ማድረግ ካልቻለን እስካሁን በምንሄድበት መንገድ ሄደን ከሌላው ዓለም ጋር ካቻፕ ማድረግ አንችልም ነው ዋናው አርጊመንቱ የሚለው። ማለት መድረስ አለብን፣ መስተካከል አለብን። ግን እስካሁን በሚደረገው መልኩ ሄደን ልንደርስ አንችልም። ሞክረናል፣ አድርገናል፣ የሚደረገውን ሁሉ አድርገናል፣ አልሄድንም። ስለዚህ የግድ ፓራዳይም ሽፍት ያስፈልገናል ነው። እስከዛሬ ያደረግነው ነገር ካላደረሰን መንገዳችንን መፈተሽ አለብን፣ ወደ አዲስ መንገድ መግባት አለብን። ስለዚህ ይሄ የልማታዊነት የዴቨሎፕመንታል ኮስችን ከዛ ጋር የተያያዘና የመጣ ነው። እኔ ግን ልል የፈለግኩት ምንድነው አሁን ከዚች ከኮንቴክስቱ አንጻር ጃፓን ይህንን አቺቭ ስላደረገች፣ ምክንያቱም 1868 ላይ ጃፓኖች ማለት ልክ ኢትዮጵያ ነበሩ።
በሁሉም መመዘኛ ብትመዝኑት ከኢትዮጵያ ጋር አንድ አይነት ናቸው። ያም ማለት እንግዲህ አፄ ቴዎድሮስ በሞቱበት ዘመን ማለት ነው፣ በፈረንጆቹ 1868 እንግዲህ አፄ ቴዎድሮስ ከሞቱ በኋላ ኢትዮጵያ ውስጥ 4 ነገስታት ወይ 5 ነገስታት መጥተዋል። ላይ ነው እነ ኢያሱን እነ ንግስት ዘውዲትን ከቆጠራችሁ ማለት ነው። ምክንያቱም ከአፄ ቴዎድሮስ በኋላ አፄ ተክለ ጊዮርጊስ፣ ከዛ አፄ ዮሐንስ፣ ከዛ በኋላ አፄ ሚኒሊክ ሲሞቱ ልጅ ኢያሱ ሲባረር ዘውዲቱ፣ ከዘውዲቱ በኋላ ኃይለ ሥላሴ ማለት በ50 ዓመት ውስጥ ማለት ነው እንግዲህ 50 ዓመት ውስጥ ከ1868 እስከ ማለት 19 ኃይለሥላሴ ወደ ስልጣን ሲመጡ 1918 ምናምን አካባቢ ኤግዛክትሊ ወደዛ አካባቢ ነው ማለት አንደኛ የዓለም ጦርነት ላይ አካባቢ ነው ኃይለሥላሴ የመጡት። አሁን አንዱ ልጅ ኢያሱን ራሱ ከስልጣን እንዲወረዱ ካረጋቸው ነገር አንዱ ከቱርክ ጋር ተባበራል። ከቱርክና ከጀርመን ጋር ተባበራል። ጉድ ያስደረጉን ነበር። ያስባችሁታል? በአንደኛ የዓለም ጦርነት ከነ ጀርመን ጋር ቢተባበሩ ነው እና ኃይለሥላሴ አይን ከዛ ጋር ተባበራለሁ ማለታቸው ኤኒዌይ እና በዛ ውስጥ ጃፓኖች በፈጣን ሁኔታ ፈጣን ኢኮኖሚ እድገት አስመዝግበዋል። ከዛም በኋላ እንግዲህ በቃ ማለት ከዓለም ታላላቅ ሀገሮች ተርታ ከ1918 ጀምሮ ተቀላቅለዋል። ምንም እንኳን በሁለተኛው ዓለም ጦርነት ቢደመሰሱም እና ከፍተኛ ውድመት ቢደርስባቸውም ከዛ በኋላ ባደረጉት መስተካከያም በጣም አምልጠው ሄደዋል ማለት ነው። ስለዚህ እንግዲህ መነሻው ያ ነው፣ የዴቨሎፕመንታል ስቴት መነሻው ያ ነው። ስለዚህ ከዛ አንደርስታንድ ማድረግ አለብን ብዬ እንግዲህ ያንን አንደርስታንድ አድርጌ ያንን ማለት ጃፓን እንዴት ሰለጠነች እንደ ከበደ ሚካኤል ጃፓን እንዴት ሰለጠነች የሚለው እንደ ከበደ ሚካኤል ሲሆን እስከዛሬ ተጠንቶ እነሱም አልደረሱም ብለዋል። በዛ ሳይሆን የሰለጠነችው በዚህ መልኩ ነው ማለት። በተለይ ደግሞ ማይቲ ኤንድ ጃፓኒዝ ሚራክል በሚለው መጽሐፍ መሰረት ዋናው ቢሮክራሲው ነው። ቢሮክራሲውና ቢዝነሱ ጋብቻ ፈጥረው አብረው በመስራታቸው ነው የሚለውን ነገር አስቀመጥኩ ማለት ነው። እና ዛሬ እንግዲህ ይሄንን ያደረግኩበት ምክንያት ማለት ወደ ጃፓን ዳሰሳ ውስጥ የገባሁበት ምክንያት የአቶ መለስን ሪቪው ለማድረግ እና በእኔ እምነት ምን ችግር አለበት የሚለውን ለማሳየት ነው ማለት ነው። ስለዚህ ዛሬ የማደርገው የአቶ መለስን ፔፐር ሪቪው ማድረግ ጀምራለሁ። ምናልባት ትንሽ ካሰብኩት በላይ አንድ ቪዲዮ 2 ቪዲዮ ይሆናል ብዬ ነበር። ከዛም ሊያልፍ ይችላል ምናልባት ውልሲ። ስለዚህ ፔፐሩን ማለት ጃፓን ሪቪው ያደረኩበት ምክንያት ምንድነው? ካይንዳ ሊትሬቸር ሪቪው ነው ማለት ነው። ስለ ዴቨሎፕመንታል ስቴት ለምን መጣ፣ ምንድን ነው፣ እንዴት ተከሰተ የሚለውን ነገር ባክግራውንድ ለመስጠት ነው ማለት ነው ፔፐሩ ጋር የመጣሁት ማለት ነው። ስለዚህ የአቶ መለስ ፔፐር ርዕሱ አፍሪካን ዴቨሎፕመንት ዴድ ኤንድስ ኒው ቢግኒንግስ ይላል ማለት ነው። እንግዲህ ከርዕሱ ማለት ልትረዱ እንደምትችሉት የአፍሪካ ልማት የገደል ጫፍ እና አዲስ ጅማሬ ዴድ ኤንድስ ማለት ብዙ ጊዜ ከዚህ በኋላ ማለት መንገድ ላይ ሳይን አለ ይሄ እንደዚህ የሚል ነገር ከዛ በኋላ ከነዳ ገደል ነው ወይንም የመንገድ ፍጻሜ ነው፣ ትወድቃለህ፣ ትገለበጣለህ ማለት ነው። እና የፔፐሩ ርዕስ የሚለው ምንድነው? የአፍሪካ ልማት በቃ እንትኑ ላይ ደርሷል፣ የገደል አፋፍ ላይ ነው ማለት እስካሁን የሄደበት መንገድ ያደረሰው የገደል አፋፍ ላይ ነው። ከዚህ በኋላ ዞሮ ሌላ አቅጣጫ መፈለግ አለበት እንጂ በዚሁ ቀጥላለሁ ሌላ አማራጭ የለም ብሎ ካለ የሊማሊሞ ገደል ውስጥ ነው የሚገባው እንደማለት ነው። አንዳንድ ነገሮችን ማለት ኳሊፋይ ለማድረግ ፔፐሩ ማለት መጽሐፍ ፔፐሩ ያላለቀው ቨርዥን ኦንላይን ያለው እና አቶ መለስም የጨረሱት አይመስልም። በጅምር የቀረ ፔፐር ነው። ግን በጅምር የቀረ ነው ማለት የአቶ መለስን አስተሳሰብ አይገልጽም አይደለም። ምክንያቱም እንግዲህ ይሄ ፔፐሩ የተጻፈው የሚባለው ነው ቆይቷል። ግን 2012 ላይ አቶ መለስ ማለት 2012 በፈረንጆች ላይ ወይንም ምናልባት ከማለፋቸው ከጥቂት ጊዜ በፊት ዲፌንስ ያደረጉት ወርልድ ኢኮኖሚክ ፎረም ላይ
ከነ ጎርደን ብራውን ሌሎች ከአፍሪካ የተወጣጡ ሌሎች የኢኮኖሚ ሰዎች ከሳውዝ አፍሪካ፣ ከናይጄሪያ፣ ከግብፅ ከምናምን የተወጣጡ ሰዎች ጋር የልማታዊ መንግስት አስተሳሰብ ለአፍሪካ የሚበጅ እሱ ብቻ ነው ብለው ሲከራከሩ ትሰሟቸዋላችሁ። ስለዚህ ፖሊሲያቸው ነው፣ መመሪያቸው ነው። በአማርኛ በተለያየ ፕሮግራም ለምሳሌ ሴኩ ቱሬ የሚባል ሰውዬ ኢንተርቪው ሲያደርጋቸው ሲሳደቡ ታያቸዋል። ዘበኝነት ምናምን እያሉ ማለት። ስለዚህ በንግግራቸው በጽሁፋቸው ማለት ራዕይ ምናምን የሚለው አንድ የሆነ መጽሔት ነገር ነበረ። በእሱ ላይ በሚያደርጉት ሊያልፉ ሲሉ አካባቢ ኒዮሊበራሊዝም ሸሸ ወይስ አፈገፈገ የሚል ጽሁፍ አውጥተው አንድ ሰው ፌስቡክ መልስ መልሶ ነበረ። አይዶን ነው ሰምታችሁ። በየክፍለ ከተማው ይሰጣሉ መሰለኝ ኒዮሊበራሊዝም ሸሸ ወይስ አፈገፈገ የሚል ስልጠና አለ። እናቶች ኒዮሊበራሊዝም ሸሸው አፈገፈገ በሚል ዛሬ ስልጠና ተሰጠ በዚህ ክፍለ ከተማ ምናምን ብሎ የሆነ የክፍለ ከተማው ፖስት ያደርጋል መሰለኝ። እና አንዱ ከስር ኮሜንት ሲያደርግ ገብተው የአንጮ ቆረር ነዋሪዎች አሜሪካን በሰልፍ ያስጠነቀቁበትን ቪዲዮ በእናትህ መቼ ነው የምትለቀው? እና እንደዛ ምን ልላችሁ ነው? አይ ቲንክ ቀልዱ ገብቷቸዋል ብዬ ነው። እና የአንጮ ቆረር ነዋሪዎች አሜሪካን በሰልፍ ያስጠነቀቁበትን ቪዲዮ የታረከው እሱንም ለምን አትለቀውም ነው የኮሚኒኬሽን ኦፊሰሩን እያለው። እና ፔፐሩ ባያልቅም ግን የመንግስት ፖሊሲ ነው ማለት ጂቲፒው ምኑ ምኑ ይነግራቸዋል። ጂቲፒ አሁን አግኝታችሁ አንብባችሁ የምታውቁ ከሆነ ትዕግስቱ ኖሯችሁ አንብባችሁ የምታውቁ ከሆነ እነዚህ ነገሮች ተደማምረው ላይክ ነው ፔፐሩ ባያልቅም ኢት ቴልስ ዩ ዳት አቶ መለስ አስተሳሰባቸው በዛ እንደተቀረጸ ይነግሯቸዋል። እና ያ ነው ማለት ሲያደርጉም የነበረው ሲኖሩበትም የነበረው አሉ ላይክ ነው ስለ ልማታዊ መንግስት ማለት ብዙ የኢህአዴግ ባለስልጣን የሆኑ ሰዎች ለምሳሌ ጌታቸው ረዳ ማነው ዛዲግ ምናምን ስለ ልማታዊ መንግስት ሳይንሳዊነት ምናምን ሲያወሩት ሰማቸው ነበር በፊት። እና ግን እንትኑ ላይ ፔፐሩ ላይ አዘ ዲስክሌመር ምን ይላል? This draft for discussion comprises selected extracts of monograph and preparation። ስለዚህ ጽሁፉ በዝግጅት ላይ ካለው ጽሁፍ ላይ ተመርጦ የቀረበ ነው ብሎ ይላል ማለት ነው። They include drafts of a couple of chapters in their entirety። ስለዚህ 2 ምዕራፎች ሙሉ አለ ይሄ ድራፍት የሚባለው ላይ ማለት ነው። ረቂቅ እንደ ድራፍት እንግዲህ በአማርኛ ትንሽ ያስቸግራል ለመተው። ድራፍቱ ላይ 2 ቻፕተሮች ሙሉ አሉ። the concluding sections of several chapters ነው እና የብዙዎቹ ቻፕተሮች ግን የመጨረሻ እንትኑ ነው ያለው ምንድነው ይባል ሳማሪ ወይም ኮንክሉዥን ነው ያለው። in some cases only the chapter headings። አንዳንዶቹ ቻፕተሮች ደግሞ ምንም ኮንክሉዥንም የላቸውም ባዲም የላቸውም ዝም ብሎ ርዕሳቸው ብቻ ነው ያለው። ስለዚህ አንደኛ ስለ ፔፐሩ ነው ክሪቲሳይዝ ስለማድረገው ላይ ነው ፉሊ ያለቀ የታተመ ምናምን የወጣ ምንድነው ሰብሚትድ የተደረገ ዲፌንድድ የተደረገ ምናምን ፔፐር አይደለም። ግን እንትኑን አይቀይረውም የሚል እምነት አለኝ። ማለት ያላለቀ ስራ ነው ጀምሮ ትቶታል ሀሳቡን ትቶታል ምናምን የሚባለ አይመስለኝም ወይም አይደለም። ምክንያቱም ተግባራቸው ስራቸው የፓርቲው አቅጣጫ ምንድነው የእድገትና የሽግግር እቅዶቹ ጂቲፒ ነው ጂቲፒ 1 ጂቲፒ 2 ጂቲፒ 3 ማለት መንግስት የሚያደርጋቸው ነገሮች ፕሮፓጋንዳዎቹ የአቶ መለስ እንዳልኳችሁ ወርልድ ኢኮኖሚክ ፎረም ላይ የሚያቀርቧቸው የኢህአዴግ ካድሬዎች እነ ጌታቸው ረዳ ዛዲግ ምናምን የሚሏቸው ነገሮች ተነስታችሁ አይ ቲንክ አቶ መለስ የሚሰጧቸው ቃለ መጠይቆች እንዳልኳቸው አሁን ሴኩ ቱሬ ስጠይቃቸው ምናምን እነዚህ ነገሮች ሰብስባችሁ ስታቀርቡ ልማታዊ መንግስት ማለት በዚህ ውስጥ የተንጸባረቀውን ሀሳብ አሁን አድርገው የመንግስታቸው መመሪያ አድርገው
ሰርተውበታል። ግን ፔፐሩ አላለቀም እና ውስጡ ግን ነው እንትን አለው ክፍተት አለው እና ክፍተት ባለው ላይ ተነስቶ የእሳቸውን ስራ እንዴት መተቸት ይቻላል የሚል ጥያቄ ሊያስነሳ ይችላል። ምክንያቱም ውስጡ ያልተሟላ ስራ ነው፣ አልጨረሱትም፣ ሀሳባቸውን ፋይናላይዝ አላረጉም። ስለዚህ እኔ ግን መተቸት ይቻላል የሚል እምነት አለኝ። ምክንያቱም እንትን ነው ማለት ይሄ አሁን ኢንተርኔት ላይ ያለው አቬለብል የሆነው ወርክ 90%ቱ ኦልሬዲ ዝም ብሎ ኢንተርኔት ላይ ያለ ነው። 90%ቱ ምላችሁ አሁን ለምሳሌ ቻፕተሩ ለምሳሌ ቦትስዋና እንዴት ሰለጠነች የሚል ቻፕተር አላችሁ። ለምሳሌ የአቶ መለስን እንትን ማንበብ የለባችሁም ስለ ቦትስዋና ኢኮኖሚክ ዴቨሎፕመንት ለማወቅ በቦትስዋና ምን ተከናወነ ምናምን የሚለው ነገር ኦልሬዲ አቬለብል ኢንፎርሜሽን ነው። ስለዚህ እንትኖቹ ኦልሬዲ አቬለብል ናቸው። አርጊመንቶቹ፣ ሀሳቦቹ ምናምን የሚያስፈልገው ምንድን ነው? የአቶ መለስ ኮንትሪቢዩሽን ወይንም የአቶ መለስ ዩኒክ ፖይንት ኦፍ ቪው ምንድን ነው እንጂ ሌላው ነገር ኦልሬዲ አቬለብል ነው። የእሳቸው ፖይንት ኦፍ ቪው ደግሞ ክሊርሊ አርቲክሌት አድርገው ከኤግዛምፕል ከምን ጋር እዛ ጋር አስቀምጠውታል። ስለዚህ አብዛኛዎቹ ነገሮች ባይኖሩም ኢሬሌቫንት ነው። ምክንያቱም ዩ ከን ፋይንድ ደም። ለምሳሌ ስለ ማርኬት ፌሊየር ያወራቸዋል። ማርኬት ፌሊየር ምንድን ነው ብላችሁ ዝም ብላችሁ ኢንተርኔት ላይ ጉግል ብታደረጉ ነፍ ነገር ታገኛላችሁ። ስለዚህ ስለ ማርኬት ፌሊየር ሲያወሩ የሌለ የማርኬት ፌሊየር ቴሪ አምጥተው ያለ ነገር አንስተው ነው የሚያወሩላችሁ። ስለዚህ ምን ልላችሁ ነው? የአቶ መለስን ይህንን ፔፐሩን ወስዳችሁ ፔፐሩን እንደ ኢንዴክስ ተጠቅማችሁበት፣ በተለይ ደግሞ አሁን ኤአይ ባለበት ዘመን እና ጉግል ባለበት ዘመን ፔፐሩን እንደ ኢንዴክስ ተጠቅማችሁ የሌሉትን ፓርት መሙላት ይቻላል፣ ወይንም ሞልቼ ነው ማቀርብላችሁ። ስለዚህ የተጻፈ ካላነበብኩላችሁ እንዲህ ነው ብዬ ካላነበብኩላችሁ በትምህርት ጥቅስ ውስጥ ነው የሚወሰደው ማለት ነው። ማቲያስ እንዳለው ተብሎ ነው ማለት። ስለዚህ ማለት ነው ሙሉ ቻፕተሮች ያሉት አለ። አንዳንዶቹ ደግሞ ዝም ብሎ ድምዳሜያቸው ኮንክሉዥን ብቻ ነው። አንዳንዶቹ ደግሞ ፔፐሩ ርዕሳቸው ብቻ ነው ያለው ማለት ነው። ሌላው እዛው ፔፐሩ ላይ የሚለው ነገር the author is the prime minister of Ethiopia. The views expressed are personal and do not necessarily reflect the official position of the government. ስለዚህ ይሄ የዚህ ጽሑፍ ጸሐፊ የኢትዮጵያ ጠቅላይ ሚኒስትር የነበረው ሰው ነው ይላል። ነገር ግን እዚህ ላይ የተጠቀሰው አቋምና ሀሳብ የኢትዮጵያ መንግስት ሀሳብ ተደርጎ መወሰድ የለበትም። ይልቁንም የራሳቸው የአቶ መለስ የግል ሀሳብ ነው ተደርጎ መወሰድ ያለበት እንጂ የመንግስት አቋም ተደርጎ መወሰድ የለበትም ይላል። እሱ አያከራክረንም ማለት አያከራክረንም። ኢነሴንስ ያው በእኔ እምነት ኃይለስላሴም ደርጉም አንድ ስለሆኑ ያንኑ ሀሳብ ነው የሚደግሙት። ስለዚህ የኢትዮጵያ መንግስት ሀሳብ ነው። ተቋሞቻችን የሚያሳዩት ያንን ነው ማለት ምን ያስፈልጋል? ላይክ ኤልፓን፣ ቴሌኮሙኒኬሽንን፣ ባቡርን፣ ሺፒንግ ላይንስን፣ ኤርላይንስን፣ ሌሎች እንደዚህ አድርጎ የኢትዮጵያ መንግስት እንደዚህ ነው ያለን የታሪፍን የመሬት መብት ባለቤትነትን ህገ መንግስቱን ምናምን መሰረት አድርገን የኢትዮጵያ መንግስት አቶ መለስ በሚሉት አይነት ዴቨሎፕመንታል ስቴት ነው የሚለውን ፕሩፍ ማድረግ ይቻላል በእኔ እምነት ማለት ነው። ስለዚህ ፔፐሩ የሚለው እንግዲህ ከዩኒቨርሲቲው አንጻር ነው። የኢትዮጵያ መንግስት አቋም እያንጸባረቁ አይደለም፣ ነው ሪስፖንሲቢሊቲ ላለመውሰድ ነው። ስለዚህ ዩኒቨርሲቲው ነው ያንን ዲስክሌመር ያስቀምጠው። ስለዚህ ስለ ፔፐሩ ይህን ማወቅ እንደዚህ ይላል። ያው ጀስት ነው እንድታውቁት ላስቀምጠው ብዬ ነው። እንግዲህ እኔ ኤአይዎችን ተጠቅሜ መቼ ነው የጻፉት እንዴት ነው ማለት ጻፉት ተብሎ ከወጣ ቆይቷል። ሪፖርት ሲደረግ ነበር። ሲስ እንኳን ብዙ አላነበብኩም ያን ጊዜ ማለት ነው። በጣም ቆይቷል፣ ቆየ ፔፐር እና መቼ ነው የተጻፈው የሚለውን ለማወቅ ምክንያቱም እንትን ላይ የለም፣ ቀኑ የለም እና ለማወቅ ሞክሬ ነበር። እንግዲህ ኤአይዎቹ የሚሉት ወይም አርቲፊሻል ኢንቴሊጀንሶቹ የሚሉት የኤርትራ ጦርነት ከመጀመሩ በፊት እንዲያውም የተቋረጠው
ሳያሳትመው ፐብሊሽ አድርጎ ሳይጨርሰው የቆመበት ምክንያት የኤርትራ ጦርነት በመጀመሩ ነው። ምክንያቱም አቴንሽን ላይ ነው እየተማረ ነበር ለማስተርስ ፕሮግራም ኤራስመስ መሰለኝ ካልተሳሳትኩ፣ ኤራስመስ ዩኒቨርሲቲ ሆላንድ ውስጥ ምናምን የሚገኝ እዛ እየተማረ ነበር ማለት በርቀት እና ለዛ ለመመረቂያው ነው ፔፐሩን መስራት የጀመረው። ነገር ግን ፔፐሩን በመስራት ላይ ያለ የኤርትራ ጦርነት ተነሳ። ስለዚህ አልጨረሰውም። በጦርነቱ ሂ ዋዝ ዲስትራክትድ። ከዛ በኋላም ጨርሶ ግን እንትን አድርጎታል ይላል፣ ለዩኒቨርሲቲው ሰብሚት አድርጎታል። እኔ ስጠረጥር ሰብሚት አድርጎታል፣ ፐብሊሽ አድርጎታል። ግን ችግር እንዳለበት በጣም ስለታየ ያው እሱ ደግሞ የኢትዮጵያ ጠቅላይ ሚኒስትር ስለሆነ በጣም ስም ስላለው ምናምን እሱም ፕሮቴክት ለማድረግ የተሰራ ነገር ያለ ይመስላል። ስሙን ዝናውን ነው ፕሮቴክት ለማድረግ እና እንግዲህ ጦርነቱ መቼ ነው? የኤርትራና የኢትዮጵያ ጦርነት የተካሄደው ከ1998 እስከ 2000 ዓ.ም ድረስ ነው በፈረንጆች አቆጣጠር ማለት ነው። በእኛ እንግዲህ አይ ቲንክ ነው ከ90 እስከ 92 ምናምን ባሉት ጊዜዎች ውስጥ ማለት ነው የተካሄደው። ራፍሊ ነው 89 ትንሽ ሊገባ ይችላል፣ ግን ከ90 እስከ 92 ባለው ጊዜ ውስጥ ነው ጦርነቱ የተካሄደው። ስለዚህ ከዛ በፊት ነው የጻፈው ማለት ነው። ስለዚህ 83 አዲስ አበባ ገቡ። ባሉት በነዛ 7 ዓመቶች ውስጥ የመጀመሪያውን ጊዜ እንግዲህ መለስ ዋትስ ዩር ኢኮኖሚክ ፕሮግራም ምናምን ተብሎ ተጠይቋል። ስለዚህ ሂ ሃዝ ቱ ካም አፕ ዊዝ ሳምቲንግ እና አይ ቲንክ ሂ ሃዝ ቢን ሪሰርቺንግ የራሱ እንግዲህ የፓርቲው የጥናትና ምርምር ክፍል ምናምን አብሮት እየሰራ ነበር። ዋሬቨር እንግዲህ ምን ሊሆን እንደሚችል የሚያውቁ ሰዎች ብቻ ናቸው የሚያውቁት። እና ምናልባት እኔ እንዲያውም ሳስብ ጦርነቱ የተጀመረው በዚህ ምክንያት ይሆን ከኤርትራ ጋር ማለት አንዱ አናሊሲስ ምንድን ነው ማለት ምን ያህል እውነት እንደሆነ ባናውቅም ማለት በኢትዮጵያና ኤርትራ መካከል የተነሳው ጦርነት መነሻ ምክንያቱ የኢትዮጵያ መንግስት ኤርትራውያኖች በኢትዮጵያ ውስጥ ያላቸውን የቢዝነስ ኢንትረስት ማቋረጥ ማለት እንትን ነው። እንደ ሀገር ነፃ ወጥተዋል፣ ግን ኢኮኖሚው ኢንትግሬት እንዳደረገ ነው እና ያ ኢንትግሬሽን ግን ለኢህአዲግ አልተመቸውም። ኢንትግሬት አድርገው ሻዕቢያዎች በጣም ፕሬዘንስ ነበራቸው። ምክንያቱም አዲስ አበባ አብረው ነው የገቡት። ሲከራከሩ ሲበሻሸቁ ትሰማላችሁ መቼም ብዬ ያስባሉ። ምክንያቱም ሻዕቢያ የሚለው ምንድን ነው? እኔ ሜካናይዝዱ መርጬ ያስገባዋችሁ ነው። ዋቶች ደግሞ ሜካናይዝድ ምን ያደርጋል ምናምን የሚሉት ነገር አላቸው። ማለት ዝርዝሩን እንግዲህ በወቅቱ ለነበሩት ለነ ጀነራል ጻድቃን እንታውና ግን ይከራከራሉ። እኛን እንዲህ ነን እና እዚህ ሻዕቢያዎች ራሳቸው እዚህ ገብተው ብዙ ተጽዕኖ ይፈጥሩ ነበር ማለት በጣም ኢኮኖሚ ውስጥ ኢንትግሬት አድርገው እንትን ውስጥ ኢንትግሬት አድርገው ፎሬን ከረንሲ ውስጥ እዚህ ውስጥ ምናምን ገብተው ብዙ ስራ ይሰሩ ነበር። ስለዚህ ማለት ጥያቄ ህወሓት ላይ ጥያቄ የፈጠረበት መጣ፣ ችግር እየፈጠረበት መጣ። ስለዚህ የኃይልም ግፊት አለ ምናምን እንግዲህ በጠሱት ማለት ነው፣ ትብቱን በጠሱት። ያን ጊዜ ነው ሻዕቢያ ማለት ተበሳጭቶ ወጥቶ እንግዲህ ይህ ነው ላይክ ነው ባድመ ሰበብ ሆነ መዋጋት ፈለጉ ማለት ነው ፎር ሳም ሪዝን እና ከእሱ ጋር የተያያዘ ይሆን የሚል ዝም ብሎ ግምት አለኝ። ምክንያቱም አሁን ልማታዊ መንግስት ሲል አቶ መለስ እንግዲህ ማለት ነው መጨረሻ ላይ ትራንስሌት ስታደረጉት ምንድን ነው ኢንዶመንት ፈንድ ብሎ ኢፈርት ይፈጥራል፣ ኩራዝ ይወርሳል፣ ምናምን ይላል፣ ገበያውን ልቆጣጠር ይላል፣ ፎሬን ከረንሲውን ልቆጣጠር ይላል፣ ኮንትሮባንዱን ልቆጣጠር ይላል፣ የጥቁር ገበያ የዶላሩን ልቆጣጠር ይላል፣ ገብቷቸዋል፣ ኢምፖርት ኤክስፖርቱን ልቆጣጠር ይላል፣ ባንኮቹን ልቆጣጠር ይላል። እንደ መንግስት ሆኖ ኢኮኖሚውን እንዳለ ሊይዘው ነው። ስለዚህ እንደዛ ካደረገ ኢንፎርማል በነበረው ሴክተር ኤርትራውያኖቹ ኢኮኖሚ ውስጥ ተሳክስገው ስለነበረ ይጋጫሉ። ያ ሊሆን ይችላል። ሜይ ቢ እንግዲህ የበለጠ ማብራሪያ የሚፈልግ ይሆናል። ሌላው ስለ ፔፐሩ ማለት የምችለው ነገር እንግዲህ አንዳንድ ማለት ሰዎች ሪቪው ሊያደርጉ ሞክረው አይቻለሁ ፔፐሩን። ግን እንዳልኳችሁ በቃ ሙከራው የመለስን ስም ማለት
አይ ቲንክ አሁን ኢንተሌክቹዋል የሆነ ሰው በተለይ ፒኤችዲ ማስተርስ የሰራ ሰው የአቶ መለስን ፔፐር አንስቶ ቢያየው አውቶማቲካሊ ችግሮቹን ያያቸዋል ብዬ አስባለሁ በፔፐር ደረጃ እና ላይክ ነው ፔንጀሪክ ሆነብኝ የአንዳንዶቹ የእሱን ዝናና ስምና ክብር የመጠበቅ ነገር እንጂ ስህተቶቹን ማለት በቃ ላይክ ነው ጥሩ ጎኖቹን የማስቀመጥ እና ስህተቶቹን የማረም ነገር አታዩም ላይክ ነው ማለት ምን ልበላችሁ መተዛዘል ነው የሆነብኝ። ለማንበብ ሞከርኩኝ ግን ማለት ሌሎች ሰዎችስ ምን ብለዋል እስቲ ላይክ ነው የእነሱን አስተያየት ልስማ ብዬ የሌሎችን ለማስማት ሞከርኩ። የእሱን ስምና ዝና የመጠበቅ ነገር ነው እንጂ ፍርሃትም ሊሆን ይችላል። አይዶን ነው እንግዲህ ሪቪው ያደረጉት እሱ በስልጣን ላይ በነበረበት ጊዜ ከሆነ ፈርተውትም ሊሆን ይችላል። ግን እንደዚ አይነት ነገር ይታይበታል። ስለዚህ ማለት ሪቪዎቹ ለምሳሌ ምን ልበላቸው ስለ ዴቨሎፕመንታል ስቴት እያወራችሁ ስለ ዴቨሎፕመንታል ስቴት ሊትሬቸር ሪቪው ያለው እና ያዘጋጀው ለአካዳሚክ ሳይሆን ለሃይ ሌቭል ፖሊሲ ዳኪመንት ነው ይላችሁ። መመረቂያ ጽሑፍ ነው የምን ፖሊሲ ዳኪመንት ገብታችሁ እንደዚ አይነት ነገር ችግር ታዩበታላችሁ። እና እንዳለ እንግዲህ ፔፐሩን ስታዩት እንትን ያለው ይመስላል አንድ ማለት ነው ኢትስ ማይነር በየትኛውም ፔፐር ላይ ሊኖር ይችላል። ግን ምንድነው 21 ቻፕተር አለው ይላል። ግን መጽሐፉ ያለው 20 ቻፕተር ነው። አሁን ኢንትሮዳክሽን ሲጽፍ ራሱ 3 ፓርት አለው 21 ቻፕተር አለው ይላቸዋል። ግን አክቹዋሊ ያለው 20 ቻፕተር ነው። ኢንትሮዳክሽን አለው። ኢንትሮዳክሽን እንደ ቻፕተር አይቆጠርም። ስለዚህ የሆነ ኦርጋናይዝ ሲደረግ የሆነ እንግዲህ የቲፖ ምናምን ኢረር ይኖራል። ግን ዋናው ማለት እንትን አለ እንደዚህ አይነት ነገር ያምታታል። ላይክ ነው 21 ብሏል አላነበብኩትም ታውቁታላችሁ ምናምን። ግን በደንብ ስክሩቲናይዝ ስታደርጉት የምታገኙት ምንድነው ኢንትሮዳክሽን የሚል አለው ከዛ 20 ቻፕተር ነው። ስለዚህ አንዱ እሱ ነው። ግን ማለት ኢንትሮዳክሽኑ ላይ እዛ 20ኛው ቻፕተር ላይ 21 ብሎ ይቀጥላል። ላይክ ነው ሰብታይትሎች ሲያስቀምጥ 21.1 21.2 ምናምን እያለ ይሄዳል። ግን አክቹዋሊ 20th ቻፕተር። ስለዚህ እንደዚህ አይነት ነገር አለው ማለት ነው። እንግዲህ መጽሐፉ ምንድነው ፔፐሩ ኦርጋናይዝድ የሆነው በ3 ክፍል ነው። የመጀመሪያው ክፍል ቴዎሬቲካል ዲስካሽን ነው የሚያቀርበው ማለት ጽንሰ ሀሳባዊ የሆኑ ውይይቶችን ያቀርባል። ጽንሰ ሀሳብ ያነሳል። ሰከንድ ፓርት ማለት እንግዲህ ፈርስት ቻፕተር ማለት ፈርስት ፓርት 7 ቻፕተር አለው ማለት ሰከንድ ፓርት እንትን ነው ኮሪያ እና ታይዋንን ወስዶ በዚህ በአስቀመጠው ጽንሰ ሀሳብ መሰረት እንዴት ፈጣን እድገት እንዳስመዘገቡ ያስቀምጣል ማለት ነው። ሰከንድ ፓርት ከቻፕተር 8 እስከ 13 ነው። ኢንክሉሲቭ ነው የሚሆነው መሰለኝ አይደለ? ስለዚህ አይ ቲንክ 6 ቻፕተር ውስጡ ያካትታል። 6 ቻፕተር አለው ውስጡ ማለት ነው። ስለዚህ 7 6 13 ላስት ቻፕተር ማለት ላስት ፓርት ከ14 እስከ 20 እሱም እንደዚሁ 7 ይሆናል። ስለዚህ 7 7 6 ነው ማለት ነው። የመሃሉ የታይዋን እና የኮሪያን ፕራክቲካል ኤግዛምፕሎች አምጥተው እንደዚህ አድርገው በዚህ ገብተው በዚህ ወጥተው ነው እኔ እንዳልኩት ነው ያሳኩት የሚለበት የሚያስቀምጥበት አለ። የመጀመሪያው ምን እንዳለ የሚያስቀምጥበት ነው። ፈርስት 7 ቻፕተርስ ማለት የእሱን ቴሪ የሚያስቀምጥበት ነው። ቴሪ ምንድን ነው የምለው መላምቴ ወይም ይሻላል ምለው መንገድ የቱ ነው። የመጨረሻው ቻፕተር አፍሪካ እንግዲህ የገደል አፋፉ ላይ ነች እና በአፍሪካ ውስጥ ማለት መበልጸግ ከፈለግ ካድሬ ወይ መንግስት ባለስልጣን መሆን አለብን እንጂ አፍሪካ ውስጥ ሰርቼ ተምሬ ነግጄ ምናምን በለጸጋለሁ የሚል ፕሪዴተሪ ስቴት ሆነዋል። የአፍሪካ መንግስት ፕሪዴተሪ ስቴት ናቸው እና አፍሪካ ውስጥ መበልጸግ ከተፈለግ መማርም አይጠቅምም፣ መስራትም አይጠቅምም፣ እንዲማድረግም አይጠቅምም። ፕሪዴተሪ ስቴት ሆኗል እና ለዚህ ፕሪዴተሪ ስቴት ያበቃው ደግሞ ያ ዴዲንዱ የኒዮ ሊበራሊዝም ፓራዳይሙን ስለተከተለ ነው የሚል ነው። በዚህ መልኩ ነው የተዋቀረው ማለት ነው። እና
ቻፕተር ዋኑ ላይክ ነው የመጀመሪያው ቻፕተር ጠቅለል አድርጌ እንደው ሀሳቡን አጠር አድርጌ ላስቀምጥና ለሚቀጥለው ተላለፋለሁ። ላይክ ነው ይሄኛውን ቪዲዮ ጨረስና እንግዲህ እያንዳንዱን ቻፕተር የሚያነሳቸውን ሀሳቦች እያነሳው ለማብራራት ሞክራለሁ። የመጀመሪያው ቻፕተር የሚለው እንግዲህ ማለት ኒዮሊበራሊዝምን ዲፋይን ለማድረግ ይሞክራል። ኒዮሊበራሊዝም ምንድን ነው፣ ችግሮች ውስጥ ምንድን ናቸው የሚለው በቃ ላይክ ነው በአጭሩ ውስጥ ታስቀምጡት። ኒዮሊበራሊዝም ህግ ይከበር፣ የንብረት መብት ይከበር፣ ገበያ ነፃ ይውጣ፣ ማርኬቱን ኦፕን አድርገው እነዚህ ነገሮች የሆኑ እነዚህ ነገሮች ግን ስትራክቸራል ችግር ውስጡ ያሉትን ስትራክቸራል የሆኑ የማርኬት ፕሮብለሞችን አያሳዩም ነው የሚለው ማለት ነው። የመጀመሪያው ማለት ነው እንደዚህ ነው የሚለው ኒዮሊበራሊዝም ብሎ ይላል። ግን እኔ እንደኔ ቪው መለስ እንትን አይደለም አካዴሚሽያን ላይክ ነው አትፈርዱበትም። ምክንያቱም እንግዲህ እሱ ራሱ እንደሚለው በራሱ ቃል በ17 ዓመቴ ነው ወደ ትጥቅ ሜዳ ወጣሁት ነው የሚለው አይደለም። እኔ እንግዲህ ስሰማው ካልተሳሳቱ ወጥቶ እንግዲህ አይዶን ነው 17 ዓመት አዲስ አበባ ሲገባ 34-35 years እና 17 ዓመት በፓርቲ ፖለቲካ ሲታሽ ነው ይኖረው አይደል። ፓርቲ ውስጥ እንግዲህ ምንድን ነው የሚባለው ፓርቲው እንደዚህ ያደርገው ይዞት ነው ይኖረው እና እንግዲህ እንዴት እንዳሳለፈ እንዴት እንደኖረ እኔ አሁን አይዶን ነው አንዳንዱ ነገር ግልጽ ስላልሆነ ማለት we are so secretive ምናምን ላይክ ነው እንትን አለብን የኢንፎርሜሽን አሲሜትሪ ሶሻሊ ራሱ አሲሜትሪ ስላለብን ማለት ብዙ ነገር ሲክሬት ነው። አሁን አንዳንድ ሰዎች ብዙ ጊዜ ውጭ ነው የሚሆነው እኮ አይመጣም ምናምን ይላቸዋል። ላይክ ነው የመማር እድል ነበረው ነው አይ ብዙውን ጊዜ በረሃ ነው የሚያሳልፈው፣ በረሃ ነበር። ስለዚህ ሊማር አይችልም። ጦርነት ሲመራ በዚህ በኩል ሲሄድ በዚህ ምናምን ይሏቸዋል። ኤኒዌይ ለዛ ነበር ወይ እንግዲህ የሚያውቁት ሰዎች ይመልሱት። ግን ምንድነው አካዳሚሽያን አይደለም ማለት አሁን ምን መሰላችሁ የትኛውን ማስተርስ ሲሰራም ሆነ ፒኤችዲ ቴሲስ ሲሰራ የፈለጋችሁት ዩኒቨርሲቲ ላይ ሄዱ ኢት ስታርትስ ዊዝ ቤዚክ ነገሮች አይለወጡም። አንዳንዱ ነገር የሆነ ፕሬዚዳንት ስለሆንክ አይቀየርም። ጠዋት ተነስተህ ቁርስን ትበላለህ ሰው ሆነህ ገብቶሻል። ልክ እንደዛው እንደሆነ ፊትን ትታጠባለህ። ልክ እንደዛው እንደሆነው ፒኤችዲ ሲሆን ወይም ማስተርስ ሲሆን ወይንም ደግሞ ሃየር ላይክ ነው ምናምን ሲሆን የሚቀየር ነገር የለም። ሪሰርች ፔፐር ነው። ሊትሬቸር ሪቪው የማይሰራ እና ገብቶቸው ባክግራውንድ የማይሰጣችሁ ወረቀት እኔ ለዚህ ይመስለኛል አሁን ነው ሰፕሬስድ ነው በቃ በጣም ማለት እንዴት ነው እሱንም ማክበርም መፍራትም አለ። እንደገና ደግሞ ስሙንም ፕሮቴክት የማድረግ ነገር አለ። ላይክ ነው ይሄ የዲሞክራሲ ራሱ አለመኖር ችግሩ እሱ ነው የሀገራችን ችግሩ ማለት በቃ አንዳንድ ሰው እኮ ሽንት ቤት መሄድ ራሱ ያፍራል። የኛ ሀገር ሽንት ቤት እንዴት ሄዳለው? ንጉስ ሽንት ቤት ይሄዳል ለምን አይሄድም? እንትን ይመስለዋል የሆነ ማለት እንትን ነው ያልበሰለ አእምሮ አስቸጋሪ ነው። እንደ ሀገር እንፈራለን። ገብቷቸዋል። እና ሊትሬቸር ሪቪው የማይሰራ ፔፐር አይደለም ነው ሂ አሲዩምስ ነው። አሁን የእሱ ዲፌንደሮች የሚሉት ምንድን ነው? አይ ኒዮሊበራሊዝም ምን ማለት እንደሆነ፣ ፍሪ ማርኬት ምን ማለት እንደሆነ፣ እንትን ማለት ምን ማለት እንደሆነ ይታወቃል ብሎ ያስባል። ኖ ነው ዴቨሎፕመንታል ስቴት ብለህ እያልክ ዴቨሎፕመንታል ስቴት ምንድን ነው? ከየት መጣ? እንዴት አደረገ? ኢቮልቭ አደረገ? ምን አደረገ? ምናምን የሚለውን ነገር ባክግራውንድ ሰጥተህ ካልጀመርክ እና አንተ ለምን ያንን ፕሪስክራይብ እንዳደረግ ነው ኢት ዲዝንት ወርክ። የትኛውንም እኔ ነኝ ያለ ሪሰርች ፔፐር የትኛውም ከፍ ያለ ዩኒቨርሲቲ ጋር ብትሄዱ ሊትሬቸር ሪቪው። ምክንያቱም ሪሰርች ማለት ምን ማለት ነው? ነዋሪ እውቀት ላይ ተመስረተ አዲስ ነገር ሪኮመንድ ማድረግ ማለት ነው። ገብቷቸዋል። እና ኒዮሊበራሊዝም የሚረዳም አይመስልም። ወይንም ዝም ብሎ ቀጥታ የሚሄደው ኒዮሊበራሊዝም ብሎ ይጀምራል። ነው ዋትስ ኒዮሊበራሊዝም ኢኮኖሚክ ሂስትሪ ምናምን ማጥናት አለብን። ዲዛይን ነገር አታዩበትም። ቻፕተር 2 ቴክኖሎጂ ዴቨሎፕመንት ያለ ማህበራዊ ልማት አይመጣም ይላችኋል። ቻፕተር 2
ማለት የሚያሳያችሁ ምን መሰላችሁ? ማለት ማህበራዊ ልማት ምንድን ነው? ማህበራዊ ልማት ማለት ምን ማለት ነው? ትምህርት ቤት ትምህርት ቤት ባህል፣ የስራ ባህል ምናምን ነው። ያለዛ አይመጣም። ስለዚህ ያን ለማምጣት ልማታዊ መንግስት ያስፈልጋል ይላቸዋል። እኔ እንጃ በእኔ በጣም ያልበሰለ አስተሳሰብ ነው። ማርኬት ፌለርስ ብሎ ያወራል። እች ትንሽ ሶፊስቲኬትድ ነች። ስፔሻሊ ካፒታል ማርኬት እና ማለት ማርኬት ፌለር አለ፣ በተለይ ደግሞ ካፒታል ማርኬቶች ላይ ችግር አለ ብሎ ማለት ኢትዮጵያ ውስጥ ካፒታል ማርኬት የለም። ፎጣ አይዳውት ላይክ ነው። ኬንያ አለ ምናምን እንትን ነው የምላችሁ። ምንድን ነው ኢት ሉክስ ላይክ የአሜሪካን ኢኮኖሚ እያየ የኢትዮጵያን ኢኮኖሚ አናላይዝ በአሜሪካ ኢኮኖሚ አይን የኢትዮጵያን ኢኮኖሚ አይሆንም። ኢትዮጵያ ላይ ነው። ከዚህ ለዛ ነው የምላችሁ ፋውንዴሽን ባክግራውንድ ሳይሰጥ ነው የሚነሳው። ከላይ ይጀምራል። ከላይ እንዴት ይሆናል ማለት የሚመስለው ምንድን ነው? ዲግሪ ሳይሰራ ማስተርስ የሰራ ነው የሚመስለው። አይሆንም። ዲግሪ እኮ ያስፈልጋል። ዩ ሃቭ ቱ ቢ ጀንግል ኦፍ ኦል አንቲል ዩ ቢካም ማስተር ኦፍ ሰም እንትን ማለት አለብህ። ኦል ራውንድድ መሆን አለብህ። ኤክስፖዝድ መሆን አለብህ ምናምን ምናምን ከላይ ይጀምርላቸዋል ማለት እና አግሪካልቸር ዴቨሎፕመንት ላይ 4ኛው ቻፕተር አሁን የሚለው አግሪካልቸር ዴቨሎፕመንት ያለ ቴክኖሎጂ አይመጣም። ማርኬት ፌለር ስላለ ቴክኖሎጂ ማስገባት አይቻልም ይላቸዋል። ኢትስ ሶ አብስትራክት ገብቷቸዋል። በጣም 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 ሃይ አብስትራክት ነው የሚላችሁ። ምንድን ነው መሰላችሁ? አሁን እንግዲህ መለስን ስትሰሙት ምንድን ነው ፕራግማቲዝም ሁሉ ነገር ይተግበር ከመሬት ጋር አውርዱት ምናምን ነው የሚለው ስታወሩ የምትሰሙት ላይክ ነው። ሪሰርች ሲሰራ ግን የሚሰራው ምንድን ነው? ዝም ብሎ ኢሉዘሪ የሆነ ነገር ነው ላይክ ነው። አሁን በጣም ለእኔ በጣም ፑር ነው ላይክ ነው። አግሪካልቸር ማርኬት ፌለር ስላለ አፍሪካ ውስጥ አግሪካልቸሩን ቴክኖሎጂ ማድረግ አይቻልም ይላችሁ። ኤፍዲአይ የሚለው ብዙም አላወራትም ላይክ ነው። የውጭ ቀጥታ ኢንቨስትመንት ነው። ብዙም አላወራበትም። ምንም አላለም። ዝም ብሎ ቻፕተሩን ያስቀምጠው ቻፕተር 5 እና እንግዲህ ማርኬት ፌለር አሁን እዚህ ጋር የጠቀሳቸውን ማህበራዊ ልማት ለማምጣት የሶሻል ዴቨሎፕመንት የሚለው እውቀት ምናምን ቴክኖሎጂ አዳፕሽን ለማምጣት እና ማርኬት ፌለሮቹንም ለመሙላት መንግስት ሚና መጫወት አለበት የሚል 6ኛ ቻፕተር አለ ቴዎሬቲካሊ። ከዛ በኋላ እንግዲህ አይ ቲንክ አሁን ፓርት 1 ብዬ ነው የሚጨርሰው ማለት ነው። አይ ቲንክ ዴሞክራሲ ኤንድ ዴቨሎፕመንት የሚል ቻፕተር አለው። ቻፕተር 7 ነው እንግዲህ። በዚህ ቻፕተር መሰረት የሚለው ምንድን ነው? ልማታዊ መንግስት ሲጀምር ነው የሚሳሳተው እሱ። ልማታዊ መንግስቶች በሙሉ አንድ ዲሞክራቲክ የመሆን ባህሪ ያላቸው ብሎ ነው። ግን that was a mistake ነው because Japan was liberal in many sense እና እንትን ነው ሊትሬቸር ሪቪው አልሰራም። ጃፓንን አላጠናም። ጃፓንን ሳታጠና ስለ ልማታዊ መንግስት ለአፍሪካ የሚሻላት እሱ ነው ብለህ ካልክ ካናት ነው የጀመርከው። ከፍተኛ ችግር። ምክንያቱም መነሻው ነው። ኦሪጂኑን ትተህ ቅርንጫፉ ላይ እነ ኮሪያ እና ጃፓን ያሰለጠነቻቸው ኮሪያ እና ታይዋን ጋር ካልክ አይ ቲንክ ነው ላይክ ነው እንትን ነው ከራስ ነው የጀመርከው። ከመሰረት አይደለም የጀመርከው። ጥናት ደግሞ ሪሰርች ደግሞ እንደዚህ አይሰራም። ስሩ ገብተህ የቱ ጋር ጀመረ እንዴት እንዲያውም ላይክ ኢኮኖሚክ ሂስትሪ እንዴት አድርገው ብሪቲሾች ኢንዱስትሪያላይዝ አደረጉ፣ እንዴት አድርገው አሜሪካኖች ኢንዱስትሪያላይዝ አደረጉ ምናምን ብለህ ሲኖፕቲክ የሆነ ነገር አስቀምጠህ ከዛ በኋላ ለምን እነዚህ ይሻላል ምናምን ብለህ መተህ ነው ዘለ ግን እዛ ጋር ከሄድ ችግሩን ያሳያቸዋል። ኤኒዌይ ዴቨሎፕመንታል ስቴቶች ዲሞክራቲክ ናቸው። ነገር ግን ዴቨሎፕመንታል ዴሞክራቲክ ስቴት መሆን ይቻላል ይላል። ግን ምን ማለት ነው ዴቨሎፕመንታል ዴሞክራቲክ ስቴት ስትሉት? በምርጫ ማይሸነፍ ምርጫ ያደርጋል ግን በምርጫ አይሸነፍም ይላቸው። ቴሪው እንግዲህ ይሄ ነው ማለት ነው። ስለዚህ ስጠቀልሉት እንግዲህ ቴዎሬቲካል አስፔክቱ ምንድን ነው? የህዝብ ድጋፍ ስላለው የህዝብ ድጋፍ የሚለው አሁን እሱ በዛው በማርክሲዝም አስተሳሰብ ገበሬውን እና ይሄ ሰራተኛውን የከተማውን ይዞ እንትኑን ሳንዱች የሚያደርግ ነው።
ሊቁን ምናምን ሳንድዊች የሚያደርግና የሚጫን ምናምን ሰዓቱ እዚህ ጋር ይገድበኛል። እዚህ ጋር ላቁመውና በሚቀጥለው ቪዲዮ ቀጥላለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ